ታቦት የተሸከሙ አባቶች ባሉበት ሰዎች በጥይት ተገለው በመንጣፍ ተጠቅልለው አልተቀበሩ ኢትዮጵያ ውስጥ ያለውን ዘር መሰረት ያለው ጭፍጨፋ ኤርትራ ውስጥ የለም ኦሮሞ ህዝብና አማራ ህዝብ እንዲጋጭ ታስቦ የተመሰረቱ ግሩፖች ነበሩ ባለፉት 7 ዓመታት በኢትዮጵያ ውስጥ የነበረው የጦርነትና የአንድ ማህበረሰብ እልቂት ማሳያ የሀገሪቷን ሰንደቅ ዓላማ የሆነው መያዝ አይቻልም መልበስ አይቻልም ተብሎ ሰዎች አልታሰሩ ለህዝቡ የሚያስተላልፈው የህግና የፖሊሲ አቅጣጫዎች በባለቤትና በመጤ መካከል የምርጫ ስርዓት ባይኖረው በፖሊሲ ደረጃና በህግ ደረጃ ግን አንድ ኤርትራዊ ከአንደኛው ጋር የሚያበላልጥበት የህግና የፖሊሲ አቅጣጫ ይኖር ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ በድጋሚ ሌላ ፕሮግራም ወደ እናንተ መተናል እንግዲህ ጽናት ሚዲያ ተከታዮች የተለያዩ ሐሳብ አስተያየቶችን የምትሰጡ ከልብ ነው እናመሰግናለን ጽናት ሚዲያን ላይክ ሼር ሰብስክራይብ በማድረግ ሐሳቦችን በመከታተል አስተያየትን በመስጠት ድጋፋችሁን በመግለጽ ሁሌም ከጎናችን እንድትቆሙ እንጠይቃለን እንግዲህ የተለያዩ ጉዳዮች ላይ ርዕሶችን እያነሳን እንወያያለን በዚህ ውይይት ላይ እናንተ ሐሳብ አስተያየታችሁ ደግሞ ራሳችሁ የምትወያዩበትና ያ በመናነሳቸው ሐሳቦች ላይ ምናልባት ከሁኔታዎችና ተጨባጭ ከሆኑ ምልከታዎች እየተነሳን የምናቀርበው ሐሳቦች ስህተትም ካለበት ስህተቱን ወይም ደግሞ ጥያቄ ያላችሁ ሰዎች ጥያቄ በመላክ ሐሳብ አስተያየታችሁን በድጋሚ ለመምጣት በእኛ በኩል ክፍት ነው ስለዚህ ጥያቄ ያላችሁ ማንንም ሰው በዛ ጥያቄ ዙሪያ ላይ መልስ ለመስጠት በእኛ በኩል ዝግጁ ነን ሐሳብ ስለሆነ የሚነሳው ሐሳቡን በሐሳብ እንመልሳለን በዚህ መሰረት ከትላንት ወዲያ ይመስለኛል ባነሳው ሐሳብ ላይ አንዳንድ ጥያቄ በውስጥ በኩል ለጽናት ተልኳል በተለይ ብሔራዊ ስጋት ማን ነው ብሔራዊ ስጋት በተለይ የብልጽግና አገዛዝ ብሔራዊ ስጋት ነው ማለት ምን ማለት ነው እዚህ ላይ ሐሳብ ስትበት የሚል ጥያቄ መጥቷል በሱ ጉዳይ ላይ የተወሰነ ሐሳብ በኔ በኩል ላንሳ እንግዲህ ብሔራዊ ስጋት ማለት ምን ማለት ነው ራሱ ቀጥተኛ ትርጓሜ ሲሰጠው ምን ማለት ነው ብሔራዊ ስጋት አንድ መንግስት በዋናነት ብሔራዊ ስጋት ብሎ የሚያስቀምጣቸው እና ለነዛ ስጋቶች የመውጫ መንገድ የሚያስቀምጣቸው አለ ከውጭ ፖሊሲ ከሀገር ውስጥ እና ከተለያዩ ሁኔታዎች የሚቀዳ ሐሳብ ነው ግን ብሔራዊ ስጋት ማለት ምን ማለት ነው ለሚለው ዲፋይን ይደረገ በጣም ባጭሩ የአንድ ሀገር ብሔራዊ ጥቅም የሚጋፋ የህዝቡን ሰላምና ደህንነት አደጋ ላይ የሚጥል ብሔራዊ ስጋት ተብሎ ይቀመጣል ስለዚህ አንድ መንግስት በዋናነት አምባገነን መንግስት ይሁን በምርጫ የመጣ መንግስት ይሁን ዋነኛ የትኩረት ማዕከሉ የህዝቡን ሰላምና ደህንነት እንደዚሁ የሀገሪቷን ብሔራዊ ጥቅሞች ማስጠበቅ በዛ ያለ የፖለቲካ ማህበረሰብ
ሊደርስበት የሚችል ውጫዊና ውስጣዊ ጥቃቶች አደጋ እና ሊያስከትል የሚችለው በውጤት ደረጃ ሊያስከትል የሚችለው ጉዳቶች እንደ ብሔራዊ ስጋት ሊታዩ ይችላል። ይሄንን ካለ እዚህ ላይ የምንስማማ ከሆነ የአንድ መንግስት ዋነኛ መንግስት መሆን የሚያስፈልገው የሚያስተዳድረው ህዝብ ጥቅሞችን ሰላምና ደህንነቱ መጠበቅ ማስጠበቅ ዋነኛ ጉዳይ ነው። እኛም ያስቀመጥነው ከነዚህ ሐሳቦች እየተነሳ ነው። በአንድ ቴሪቶሪ ውስጥ ያለ ህዝብ እኔ የሀገሩ ባለቤት ነኝ፣ የሀገሩ ባለቤት ብቻ ሳይሆን የዚች ሀገር ዕጣ ፈንታ ከኔ ህይወት ጋር አብሮ የተቆራኘ ነው ብሎ ራሱን በዜግነት ሰይሞ ስሙን እንደሚጠራ ሁሉ ያ መንግስትም የሚሰየመው መንግስት የዛን የግለሰብ የቡድንም የግለሰብ ጥቅሞች ደህንነቶችና ውጫዊ ከሆኑ ጥቃቶች ውስጣዊ ከሆኑ ችግሮች የመጠበቅ ኃላፊነት የሚያስተዳድረው የመንግስት ኃላፊነት ነው ማለት ነው። ስለዚህ የሚወጡ ህጎች የሚወጡ ፖሊሲዎች ከምን ይቃኛል? አንድ ከሀገር ጥቅም ከብሔራዊ ጥቅም፣ ሁለት ከህዝቡ ጥቅም የሚታዩ ናቸው። ምክንያቱም የሚያስተዳድረው መንግስት ከህዝቡ በውክልና ወይም ደግሞ በጠበንጃ ፓወር ይዟል፣ የስልጣን ፓወር ይዟል። ይሄ የስልጣን ፓወር ልጓም ከሌለው ህግጋቶች ከሌሉ በዋናነት የመንግስት ስራ ህዝቡንና የሀገሪቷን ሉዓላዊነት ከመጠበቅ ወጥቶ ህዝቡን ወደ ማጥቃት እና ብሔራዊ ስሜቱ ወይም ደግሞ እኔ የዚች ሀገር ዜጋ ነኝ የሚል አስተሳሰቡን እንዲሸረሽረው ያደርጋል። ስለዚህ አንድ መንግስት በዋናነት ማየት ያለበት ከህዝቡ ጥቅሞችና ከብሔራዊ ጥቅሞች የሚቀዱ ህግጋትና ፖሊሲዎች የመቅረጽ ኃላፊነት አለበት ማለት ነው። መንግስት የሚያስፈልገው ለዛ ነው። ይሄንን የማያደርግ መንግስት ግን ከሆነና ህዝቡን እንዴት አድርጌ ልግዛው ላገዛዙ እንዲመች አድርጌ ልግዛው ከሚል አስተሳሰብ ተነስቶ አንድ ከስልጣን ጥቅም፣ ሁለት ከፓርቲ የሚቀዱ ህግጋትና ፖሊሲዎች በህዝቡ ውስጥ በዕለት ተዕለት እንቅስቃሴ ውስጥ በሰላምና ደህንነት ውስጥ እንደዚሁም በአገሪቷ ሉዓላዊ ጉዳይ ላይ አደጋ የሚጥሉ ምልከታዎች ካሉ ያ መንግስት ብሔራዊ ስጋት ብለን ብናስቀምጠው ምክንያቱም ሊያሟላ ይችላል ማለት ነው። አሁን እኔም በተደጋጋሚ ጊዜ የአብይን አገዛዝ በዚህ ደረጃ አስቀምጠዋል። ለምንድን ነው ይሄንን የምትናገረው? ወይም ለምንድን ነው በዚህ ጉዳይ ላይ አጽንኦት ሰጥተህ በሚዲያም በምን ዘመቻ የምትከፍተው የሚል ጥያቄዎች ከመጡ በጣም አጭሩና ግልጽ የሆነው መልስ ግለሰባዊ የሆኑ እና ቡድናዊ የሆኑ ጥቅሞችን ለማስጠበቅ የሀገሪቷን ብሔራዊ ጥቅም ይሁን የህዝቡን ሰላምና ደህንነት ለመጠበቅ ብቻ አይደለም አሳልፎ ለመስጠትም የሚፈልግ አስተሳሰብና መዋቅራዊ
በፖሊሲ የታገዘ ውሳኔዎችን የሚቀበል በመሆኑ ስለዚህ ይሄ ደግሞ በጣም አደገኛ ያደርገዋል በጣም የከፋ ያደርገዋል ስለዚህ የአብይን አገዛዝ ምንየው በዚህ መስመር እንዴት የሚለው ተንተረን እንመጣበታለን ለምሳሌ የሻዕቢያ መንግስት ባለፉት 30 ምናምን ዓመታት ውስጥ እንደ ሀገር ከቆመ ጊዜ ጀምሮ የምርጫ ስርዓት የለውም የምርጫ ስርዓት ባይኖረው በፖሊሲ ደረጃና በህግ ደረጃ ግን አንድ ኤርትራዊ ከአንደኛው ጋር የሚያበላልጥበት የህግና የፖሊሲ አቅጣጫ የለውም ሁለተኛ አምባገነን ነው እንጂ የመንግስትነት ባህሪ ግን አለ ለምሳሌ በኤርትራ ጉዳይ ላይ ተቃዋሚውም ይሁን የሻዕቢያ መንግስት የሚደግፍ በሀገር ደረጃ እኔ ኤርትራዊ ነኝ ብለው ይስማማል አገዛዙን ግን ይቃወም ይችላል አገዛዙን ተቃወመ ማለት ሀገሩን ይጠላል ደግሞ ማለት አይደለም ተቃዋሚውም ራሱ ነፃ ሀገር መሆኑን የሚቀበል መቀበል ብቻ አይደለም በድርጊትም በተለያዩ ውሳኔ የሚያረጋግጠው ወደኛ ስንመጣ የአብይ አገዛዝ ለህዝቡ የሚያስተላልፈው የህግና የፖሊሲ አቅጣጫዎች በባለቤትና በመጤ መካከል በዜጋና በሰፋሪ መካከል ባይታወር በሚሆነውና እንደ ባዳ አድርጎ በሚመለከተው የፖሊሲ እና የህግ ማዕቀፍ የቆመ አገዛዝ ይሄ አገዛዝ ደግሞ በዋናነት ወዳጅና ጠላት ብሎ የሚሰይማቸው የማህበረሰብ ክፍሎች አሉ ብልጽግናን የሚቀበል አባላት ሊሆን ይችላል ደጋፊ ሊሆን ይችላል እሱ ወዳጅ የወዳጅ ካታጎሪ ውስጥ የሚቀመጥ የወዳጅ ካታጎሪ ውስጥ የሚቀመጥ ሁሉ ግን የስልጣኑ ባለቤት ግን አይደለም የፓርቲ ደጋፊ ቢኖርም በብልጽግና አገዛዝ ውስጥ ዋነኛ የስልጣን መሰረት ግን የሚሆነው ከደምና ከመጣበት ያስተሳሰብ ታይቶ ሁለት ከሚያራምዳቸው ህግና ፖሊሲ ታይቶ ለአንድ ማህበረሰብ ያለው ጥላቻ እንደ ስራ መመዘኛ እንደ ዕውቀት ታይቶ ወደ ስልጣን የሚመጣበት ደጋፊ ስለሆነ ወይም ተቃዋሚ ስለሆነ አስመራ ላይ ብንሄድ አስመራ አንድ የአፋር ተወላጅ ራሱን ኤርትራዊ ብሎ የተቀበለ አካለ ጉዘይ ወይ ደቀ ማሪ ብቻ ኤሊ አንድ ያለ የኤርትራ ተወላጅ የመንግስት ፖሊስ በሱና በዛኛው በሀገር ጥቅም ላይ ወይም በብሔራዊ ደህንነት ጉዳይ ላይ ባለቤትና መጤ አይለው
እንዲሁም የደም ማንነት እየቆጠረ ወደ ስልጣን የሚመጣበት መንገድ ነው። ርዕዮተ ዓለማዊ አስተሳሰብ አገዛዙ አምባገነን ነው። ሶሻሊስታዊ የሆነ የግራ ዘመም ስርዓትን የሚያራምድ ነው። የተለያዩ ቋንቋዎች የተለያዩ ብሔሮች አሉ። ግን ሁሉንም የሚያሰባስባቸው በአንድ የአገር አይደንቲቲ። አብይ ላይ ስንመጣ የአብይ አገዛዝ የብልጽግና አገዛዝ ኢትዮጵያ ውስጥ ስንመጣ ደግሞ እያንዳንዱ ዜጋ በአገሪቷ ውስጥ ያለ ብሔራዊ ጥቅሞች እኩል የሚያገባው ወይም ደግሞ በዛ ጉዳይ ላይ የሚወስን የመንግስት ፖሊሲውን ያስተሳሰብ አንድነት የለም። ሰዎችን በመጡበትና በሚሰጡት ወዳጅና ጠላት አድርጎ የሚበይን ነው። ሰዎችን ለማጥቃት የሚፈልግ ከመሆኑ በላይ ደግሞ የሚያጠቃበት የቡድንም በግለሰብ ደረጃ ተቋማዊ ጥቃቶችን የሚፈጽም አገዛዝ። ስለዚህ አብይ ብሔራዊ ስጋት ነው ስንል ከነዚህ መሰረታዊ ነገሮች አንድ ስለምንነሳ ነው። ሁለተኛው ብሔራዊ ስጋት የሚያደርገው በህዝቦች መካከል አንድነትና ውህድ ማንነት እንዳይኖር የሚፈልግ ሰው የሚፈልግ ብቻ አይደለም። ይሄንን ለማስፈጸም ባለፉት 7 ዓመታት በኢትዮጵያ ውስጥ የነበረው የጦርነትና የአንድ ማህበረሰብ እልቂት ማሳያ ነው። አንደኛ በተለያየ አካባቢ ላይ ተሰባስቦ ወይም ደግሞ በዚህ ሀገር ላይ እኔም የሀገሩ ባለቤት ነኝ ብሎ የሚያምነው የማህበረሰብ ክፍል የሰላምና ደህንነት ዋስትናውን በማንሳት መዋቅራዊ የሆነ የተደራጀ እንዲሁም በአስተሳሰብ ደግሞ ስም የሚሰጠው ተለይቶ የሚጨፈጨፍ ጄኖሳይድ በሀገሪቷ ውስጥ ሲያስፈጽም የነበረ ሰው ሰዎች በብሔራቸው ወይም ደግሞ በፖለቲካ አስተሳሰባቸው ተለይተው ከመገደላቸውም በላይ በስቴት ማሽን ውስጥ በመንግስት መዋቅር ውስጥ ሁሉ የኃላፊነት ምደባ የማይሰጣቸው የሚገፉ የማህበረሰብ ክፍሎች በአብዛኛው በአብይ ፖሊሲ ቅቡልነት ያለው የፖለቲካ አስተሳሰብ ይሄ በድርጊት አልተፈጸመም ተፈጽሞ አንድ ማህበረሰብ ጥቃት አልተፈጸመበትም ተፈጽሞ ለሚሰጠው ወይም ደግሞ ለሚፈጸምበት ጥቃት ስም አልተሰጠው ተሰጥቷል ይሄ ከማህበረሰብ አልፎ በተቋማትም ደረጃ ከፍተኛ የሆነ መገለጫ ይታያል ለምሳሌ በተለያዩ የሀገሪቷ ክፍል ላይ የሀገሪቷን ሰንደቅ ዓላማ የሆነውን መያዝ አይቻልም መልበስ አይቻልም ተብሎ ሰዎች አልታሰሩ ሰዎች አልተገደሉ ያደባባይ አቅስ ብለዋል በአንድ ረጅም ጊዜ እሴቶቿን ባስቀጠለች ተቋማት ላይ በዋናነት እንደ ምሳሌ ብናይ የኦርቶዶክስ ቤተክርስቲያን ታቦት የተሸከሙ አባቶች ባሉበት ሰዎች በጥይት ተገለው በመንጣፍ ተጠቅልለው
አልተቀበሩም የአብይ አህመድ ዋነኛ ታርጌቱ ይሄ የሚያጠቃ የማህበረሰብ ክፍል ሁሉ እንዳለ ለስልጣኑ ወይም ደግሞ ለመንግስቴ አደጋ የሆኑ ተቋማትን የሚላቸው ለማጥፋት ለመግደልም የማይወዝን ሰው ስለዚህ እንደዚህ አይነት ችግር የሚፈጸምበት የማህበረሰብ ክፍል ምን ይሆነ ይመጣል እኔ የዚች ሀገር ባለቤት አይደለሁ እኔ ዜጋ አይደለሁ በዚህ ሀገር ውስጥ ያለ ዘላቂ ሰላም እኔን የሚመለከት አይደለም ምክንያቱም መንግስት ወይም አገዛዙ የኔን ሰላምና ደህንነት የሚጠብቅ አይደለም ሆም ብሎ በተደራጁ ኃይሎች እንደውም ራሱ በሚሰጣቸው የጦር መሳሪያ እየወጉኝ ነው ማንነት ተኮር የፖለቲካ አስተሳሰብ የዚህ የጄኖሳይዱ ምክንያት ሆኗል ብሎ አንድ ህዝብ ሲያስብ አንድ የማህበረሰብ ህዝብ ሲያስብ አገዛዙ ብሔራዊ ስጋት ይሆንበታል ማለት ነው ኢትዮጵያ ውስጥ ያለውን ዘርን መሰረት ያደረገ ጭፍጨፋ ኤርትራ ውስጥ የለም በማንነቱ የሚገደል በፖለቲካ አስተሳሰብ ወይም ደግሞ አምባገነን ስርዓት ይሄንን እንጥላለው የሚል ሊታሰር ወይ ሊገደል ይችላል ራሱ ከኤርትራ ጋር የተያዘው የኢትዮጵያ ፖለቲካና የኤርትራ በኩል ያለው ፖለቲካ ይለያያል በሰፊ መሰረት አለ ስለዚህ አብይ አህመድ ብሔራዊ ስጋት ነው ስንል እነዚህ አይነት መሳሪያዎች ዋነኛው ቅድም በመግቢያችን እንዳለው አንድን ህዝብ ሰላምና ደህንነት ማስጠበቅ እንደዚሁም አገሪቷ ላይ ሊቃጣባት የሚችለው ውጫዊና ውስጣዊ ችግሮች ቀድሞ መከላከል የመፍትሄ ሐሳብ ማዘጋጀት ህዝቡን ፕሮቴክት ማድረግ የአንድ መንግስት ኃላፊነት ዋነኛ ኃላፊነት ከዛ በኋላ ነው ተንቀሳቅሶ ሰርቶ ዳቦ በልቶ ምናምን የሚባለው የእድገት ጉዳይ የሚታሰበው ከዛ በኋላ ህዝቡ ግን እኔ እዚህ ሀገር ዜጋ ነኝ ብሎ ደረቱን ነፍቶ እንዲናገር የመጀመሪያው ዋስትናው ደህንነቱን መጠበቅ ነው ስለዚህ አብይ አህመድ አገዛዝ የእያንዳንዱን ሰው ደህንነት ዋስትና የሚጠብቅ መንግስት አይደለም ስንል ከነዚህ ተነስተን በጣም አደገኛና የከፋ የሚያደርገው አገዛዙ ጠላትና ወዳጅ ብሎ የሚጠላው ማህበረሰብና እጠቅመዋለሁ የሚል የፖለቲካ መደብ የፈጠረ አስተሳሰብ ስልጣን ላይ መሆኑ እንደዚህ አይነት አመለካከት ያለው ኃይል ደግሞ ነገ ጧት ስልጣኑ አደጋ ላይ ቢወጣ ምናልባት ከስልጣን የሚነሳ ሆኖ ወይም ደግሞ የሆነ ኃይል ያሸንፈኛል ብሎ ባመነበት ሰዓት ተያይዞ የመጥፋት እድሉ በጣም ሰፊ አንደኛ ብሔራዊ ስሜት ይሄው ሁለተኛ የድጋፍ መሰረት የለኝም ብሎ የሚያምነው ማህበረሰብ የቱንም አይነት ጥቃት ቢፈጽምበት ኃላፊነት እንደሚሰማው መንግስት ነገ ጧት ተጠያቂነት አለ ብሎ እንደሚያስብ መንግስት የማያስብ ሰው ስለሆነ ይሄ በጣም አደገኛ ያደርጋል ኦሮሞ ህዝብና አማራ ህዝብ እንዲጋጭ ታስቦ የተመሰረቱ ግሩፖች ነበሩ አንድ ግሩፕ አዳማ ላይ የተመሰረተው ህቡ አደረጃጀት ነበር ህቡ አደረጃጀት አዳማ ላይ የተመሰረተው በአዳማ ከተማ በሻሸመኔ በአሰላ በቢሾፍቱ አካባቢ ሚንቀሳቀስ ቡድን ቀጥ
በቀጥታ በብሔራዊ ደህንነት የሚመራ ቡድን ተመስርቷል። ይሄንን እናንተ ታውቃላችሁ ማለት ነው። ይሄንን አውቃለሁ እኔ። ስለዚህ ሀገሪቷም ነገ ጠዋት በውጤት ደረጃ ሊያፈርሳት ይችላል። ሲቪል ዋር ሊያስጀምር ይችላል። ከፍተኛ የሆነ የእርስ በርስ ጦርነት ደግሞ ሀገሪቷን ወደ መበታተን ምናልባትም ወደ ፈራረሱ ሀገሮች እዛ ተርታ ውስጥ ሊያስገባት ይችላል ብለው የሚያስቡ ሰዎች የፖለቲካ ትንተና የሚሰጡ ሰዎች በማሳያ ደረጃ አንድ ሁለት ብለው ለሚጠቅሱት ሁሉ ተጨባጭ የሆነ እውነት ስላለው ይሄንን እውነት አለመቀበል መብት ነው። ውጤቱን ማየት ደግሞ ሌላ ጉዳይ። ውጤቱን ማስቀረት ደግሞ ሌላ የሚሰራ። ይሄንን እውነት የማይቀበሉ ሰዎች አብይ አህመድ የአብይ አገዛዝ ለሀገሪቷ ጥላቻ የለውም፣ ለህዝቡ ጥላቻ የለውም፣ የህዝቡን ሰላምና ደህንነት የሚጠብቅ ነው። ሌሎቹ የሱ ተቃዋሚ የሆኑት አንደኛ በሱ የፖለቲካ አስተሳሰብ አጠቃቸው ወይ ታስረው ሊሆን ይችላል ወይ ተደብድበው ሊሆን ይችላል እና ያ ስሜት ስላደረባቸው የሚቃወሙት የሚል አመለካከት እንዳለ ሁሉ አይ ለስልጣን ነው የአዲስ ነገር የሚፈጥሩት እንጂ ምንም የተፈጠረ አይደለም ብሎም ደግሞ የሚያምኑ ሰዎች አሉ። ይሄንን ስርዓት መቀየር አለብን ብለው ደግሞ የሚታገሉ ሰዎች አሉ። እኔ አሁን እንደማስረጃ ማቀርበው ስርዓቱን ለመጣል ከሚታገሉ ሰዎች ይልቅ በዚህ ስርዓት ውስጥ ራሳቸው የሂደቱ ተዋናይ የነበሩ የአብይ አገዛዝ ብልጽግና ሲመሰረት በባለቤትነት ደረጃ የነበሩ ራሱ በደብዳቤ የሾማቸው ሰዎች ውጪው የወጡትም አገር ቤት ውስጥም ያሉትም ሰዎች የሰጡት ምስክርነት ማስረጃ ነው ብለን ስናቀርበው ከኛ ይልቅ ከሚታገሉ ሰዎች ይልቅ የነሱ ማስረጃ ሚዛን ስለሚያነሳ ይሄንን ማስረጃ ይዘን ይሄ ሰውዬ ብሔራዊ ስጋት ነው ስንል ሌሎቹ ደግሞ ኖ አብይ አህመድማ ምንም የፈጸመው ነገር የለም በሱ ላይ ምስክርነት የሚሰጡት ሰዎች ደግሞ ውሸታቸው ነው ከስልጣን ስለተነሱ ነው ስላኮረፉ ነው የሚል መከራከሪያ የሚያቀርቡት ማለት እነሱ ውስጥ ያለ እውነት እነሱ ውስጥ ያለው ማስረጃ እኛ የምንቀበለው ከሁኔታው ከሰውየው የዕለት ተዕለት ድርጊቶች ህግጋቶች ፖሊሲዎች እየተነሳ ነው የነዚህን ሰዎች እንደ ማስረጃ የምንጠቀመው እንጂ በድርጊት ሳይገለጽ ቀርቶ አይደለም። ለምሳሌ ታዬ ደንዳ የአማራን ህዝብ እያጠፋሁት ነው አለኝ ብሎ የተናገረው እንደው ሚስጥር ሆኖ እንዳይቀመጥ እንደዚህ ብሎ ሲናገር እኔ ደነገጥኩኝ የሚልበት አባባል ይሄ ሰው ለኛ ተጨባጭ የሆነ ማስረጃ አድርገን ኮት ስናደርገው ሌሎቹ ደግሞ ውሸት ነው ይላል። ሰውየው እንደዚህ ብሎ አልተናገረም እንደዚህ ብሎ የሚናገርበት አንደበትም የለውም እስካሁን በባህሪው እንደዚህ አይነት ምልክቶች አላየንም ብለው የሚከራከሩ ደግሞ ሰዎች አሉ። እነዚህ ሰዎች በሁለት ምክንያት ነው። አንደኛ ለብልጽግና ካላቸው እና ለሰውየው ካላቸው ግላዊ ስሜት ይሄም ስርዓት ያገዛዝ መቀጠል አለበት ከሚለው የፖለቲካ ውግንና የሚቀዳ ሐሳብ። ሁለተኛ
እንደዚህ ሲል ሰማው ከሚሉ ሰዎች የተሻለ እኛ ጋር እውነት አለን የሚል የመታበይ ጉዳይ ምክንያቱም ይህ ሰው እውነቴን ነው የምናገረው ብሎ የሚናገረው ሰው ውሸቱን ስለመሆኑ ውሸት ነው የሚሉ ሰዎች ማረጋገጫ የላቸው ማስረጃ የላቸው እኛ ግን ይሄ ሰው የተናገረው እውነት ነው ስንል ማስረጃ አለ ተጨባጭ ማስረጃ አለ ምንድነው ማስረጃቸው ብሎ ለሚጠይቀን ሰው አንደኛ የተፈጸሙ ወንጀሎች ሁለተኛ ራሱ የሾመው ሰው የተናገረው ምስክርነት ይሄ የኛ ማስረጃ ውሸት ነው የሚሉ ሰዎች ግን ውሸት ስለመሆኑ የሚያቀርቡት ማስረጃ የላቸው ስለዚህ ብሔራዊ ስጋት ማን ነው ለአብነት ሰሞኑን አንድ ሚዲያ ላይ የሰማሁት ተጨማሪ ዶክተር ሚልኬሳ የሚባል ሰው አማራ ክልል ላይ በሰኔ 15 የተፈጸመው ቀውስ እንደ መልካም አጋጣሚ ተጠቅመን በተለያዩ ሚዲያዎች ላይ ይሄ አማራ ኦሮሞ እንትን ጎጃም ጎንደር የሚል አስተሳሰብ በስፋት መስራት አለብን ተብሎ ሰነድ መጣ ይሄንን ሰነድ እንደው ያመጣቸው አዳነች አቤቤ ነች ብሎ የተናገረው ሰው እኔ አይደለም ልብ በሉ ይሄ ሰው ይሄንን ምስክርነት ሲሰጥ የሰነዱ ባለቤቶች ሰነዱን ማን እንዳመጣው ምስክርነት ሲሰጥ ይሄ ሰው ውሸታም ስለመሆኑ እኔ ማረጋገጫ የለኝም እውነት ሊሆን ይችላል ብለን ግን ምን ገምትበት ማስረጃዎች ግን አሉ ምልክቶች አሉ ስለዚህ ምስክርነት የሚሰጡት ሰዎች ውሸት ነው ለማለት የሚያቀርቡት ማስረጃ እንደሌለ ሁሉ ይሄ ነገርማ ተፈጽሟል ትክክል ነው የሚሉ ሰዎች ደግሞ ማሳያና ማስረጃዎች አሉ ልክ ሰኔ 15 ችግሩ ምን እንደነበረ እና የሴራው ይሄ ኮንስፓይረሲ የሚደረግበት የሴራ ትንተናው ምን እንደሆነ የሚጠረጥሩ ሰዎችም እንዳሉ በማስረጃ ከዚህ ሰውዬ ጋር ሆን ተብሎ ሊያገናኘው የሚችለው ምልክቶች አሉ የሳራ መኮንን ግድያ ከግድያው ጀርባ የተቀነባበሩ ድራማዎች እንደነበሩ የሴራ ትንተናዎች እንደነበሩ ማሳያዎች አሉ ማስረጃዎች አሉ ከአጫሉ ግድያ ጋር የተያዘ ሆን ተብሎ የተቀነባበረ ነገር እንደሆነ የሚገምቱ ሰዎች በማሳያ በማስረጃ ግምቶች አሉ ለምን ዓላማ ነው ግልጽ ነው ከሱ ጋር በተያያዘ የተጨፈጨፉ ሰዎች አሉ የሚታወቅ ነው ከ400 እስከ 500 ሰው ተጨፍጭፈው ይሄ ጨፍጨፋ ደግሞ በሚዲያ እንዳይዘገብ ተከልክሏል መባሉ በሰዓቱ የነበሩ ሰዎች ምስክርነት ሰጥተዋል ከአጫሉ ሞት ጋር በተያያዘም የተፈለገው ዋነኛ ዓላማ ምን እንደሆነ ከኛ ይልቅ ለወዴት ቅርብ የሆኑ ሰዎች ለብልጽግና ቅርብ የሆኑ ሰዎች ምስክርነት ሰጥተዋል ስለዚህ ይሄን ማስረጃኛ እንደ እውነት ስናየው እንደማጠናከሪያ ስናየው ይሄ ደግሞ ውሸት ነው የሚሉ ሰዎች ደግሞ የሚያቀርቡት ማስረጃ ነው ስለዚህ ለምንድን ነው የአብይን ትክክለኛ ባህሪ መደበቅ የተፈለገው
ከተባለ በመግቢያ ላይ ቀድም ያስቀመጥኩት ብሔራዊ ስጋት ማለት ምን ማለት እንደሆነ ሊያሟላ የሚችሉ ዋነኛ ጉዳዮች የሚያሟላ ስለሆነ ቀድም ያለው ማለት ነው የህዝቡን ሰላምና ደህንነት መጠበቅ ዋነኛ ተግባር ነው። የሀገሪቷን ጥቅሞችን ብሔራዊ ጥቅሞችን መጠበቅ ከውጫዊና ከውስጣዊ የአንድ መንግስት ኃላፊነት ነው። ይሄንን የማያስጠብቅ መንግስት ግን ለህዝቡ እዳና ሸክም ከሆነበት ብሔራዊ ስጋት ነው ለምንለው የነዚህ ሰዎች ማስረጃ መጠናከር ነው። ስለዚህ አብይ ብሔራዊ ስጋት ነው። የአብይ አገዛዝ የአገሪቷ ቀጣይነት አደጋ ውስጥ ሊጥል የሚችል አገዛዝ እንደሆነ በግልጽ የሚቀመጥ። ስለዚህ ይሄ ግለሰብ ለሚጠላው ህዝብ የተለያዩ ደግሞ ባህሪዎች አሉት። አንዱ የጦርነት ባህሪዎች ናቸው። ከጦርነት ጋር ህዝብን ማለማመድ በፊት ሰው ሞተ ምናምን ነው የሚባል እንደው በጣም አንድ ሰው እንኳን ሞተ ሲባል ሰው ያዝናል። አሁን ቁጥሮች ናቸው የሚሞቱት ሰው አይደለም። 30 ሰው 40 ሰው 50 ሰው 100 ሰው 1000 ሰው ስማቸው ደግሞ ሞተም አይደለም ተደመሰሰ። የመንግስት ሚዲያዎችን አብዛኛው የሚሰጡት የትርክቶችን ይዋቸው የእንትን ኃይሎች ተደመሰሱ፣ የእንትን ኃይሎች ተደመሰሱ፣ በማያዳግም ሁኔታ ተደመሰሱ። መደምሰስ በአንድ ሀገር ውስጥ ያለ የእርስ በርስ ጦርነት በደምሳሽና በተደምሳሽ መካከል እንኳን አይገለጽም። ተደመሰሱ የሚለው ትርክቶቹ ከዚህ አመለካከት ይመጣል። ሰዎች ሞቱ አትበሉ፣ የሞተው ብሔር ነው። 10 ሰው የአማራ ተወላጅ፣ 20 ሰው የኦሮሞ ተወላጅ፣ 5 ሰው ምናምን ተብሎ ራሱ የሞቱትን ሰዎች በብሔራቸው የሚቆጥር አገዛዝ እኔ አይደለም ራሱ ዜጎች እንኳን አይላቸው ብሔሮች ናቸው የሚላቸው ሰውም አይላቸው። ወደ ጉዝ ነገር ነው ዝቅ የሚያደርገው። ብሔር ማለት ምን ማለት ነው? ሰው ነው፣ ይናገራል፣ ያወራል፣ የሚጨበጥ ነው፣ የሚዳሰስ ነው የለም። በሰዎች ላይ የሚገለጽ ማንነት ነው እንጂ በራሱ የሚንቀሳቀስ ነገር አይደለም። አብይ ግን የሚሞተውን ሰው በግዑዝ ነገር ነው የሚሰየመው፣ በቁጥር ነው የሚሰየመው፣ ደመሰስናቸው በሚል ነው የሚናገረው። ከዛ ውጪ ግን ዋነኛው ማጠናከሪያ የሚሆንልን ደግሞ ህግጋቶቹ ናቸው። ጦርነት አንዱ ማሳያው ነው። ሁለት የሚፈጥራቸው የተለያዩ ቀውሶችና የጠላት ብሎ የሚያጠፋው ማህበረሰብ እንዴት አድርጎ እንደሚያስጨፈጭፈው ነው። በሶስተኛ ደረጃ ግን ከዚህ ከሞት የተረፈውን ሰው ደግሞ በህግ በአዋጅ እንዴት ለማፍረስ ለማጥፋት የሚሄድበት መንገድ የቅርብ ጊዜ ትዝታችን ነው። ያው ሰሞኑን የወጣው አዋጅ ማሳያ የአንድን ማህበረሰብ የአንድን ዜጋ ሰብአዊነቱን ከመግደል ውጪ የፈለግከውን አይነት ጥቃት ፈጽምበት የሚል ኃላፊነት የሚሰማው መንግስት የሚያወጣው ህግ ነው። ስለዚህ የአብይ አገዛዝ ምንድነው መንፈሱ ከተባለ የጦርነት የቀውስ መጤና ባለቤት የሚል የፖለቲካ አስተሳሰብ
ወደ ከተማ አትገባም የሚልና ወደ ከተማ መግባት የሚፈቀድለት ለምሳሌ ከዚህ በፊት ተሰምታችኋል ከደብረ ብርሃን ከጎጃም አካባቢ ምናምን ሰዎች ወደ ከተማ አትገቡ ተብለው መከልከላቸው በሚዲያ ተዘገበ እነሱም በራሳቸው ዘገቡት አዳነች አቤቤ ካደገችበት አሩሲ ወደ አዲስ አበባ አትገባም የተባለ ግን የማህበረሰብ ክፍል ወይም ጅማ አካባቢ ካለ ወደ አዲስ አበባ የሚመጣ ሰው አትገባም ተብሎ ወይ መታወቂያ በተለየ መልኩ የሚጠይቅ ማህበረሰብ ነው ስለዚህ አስተሳሰብ ደረጃ ወደ ከተማው እንኳን ለመግባት የሚታመን ዜጋና የማይታመን ዜጋ ያገዛዙ ማለት ነው ይሄ በራሱ በአንድ ሉዓላዊ ሀገር ውስጥ የተሰባሰበ የማህበረሰብ ክፍል እኔ ማን ነኝ እኔ እዚች ሀገር ዜጋ አይደለሁም ብሎ በስነ ልቦና እንዲያስብና ምናልባትም ኤክስትሪሚስት የሆነ በጣም ጥግ ያለ ጽንፍ የያዘ ሰው ሊፈጥር ይችላል ይሄ ደግሞ አገራዊ ቀውስ ነገ ጧት ሊፈጥር ይችላል የተለያዩ አስተሳሰቦችን ሊፈጥር ይችላል በትግራይ ጦርነት የነበረው አንዱ ተረክቶች ምን እንደነበረ ግልጽ ነው ከአንድ መሪ ከአፉ እየወጣ እንዴት አንድን ማህበረሰብ ጥግ የሚያስይዝ ጋኔኖች ሰይጣኖች ጅቦች አንድን ቡድን መታገል ሌላ ጉዳይ እንደ ህዝብ ግን መፈረጅ ግን እኔ ማን ነኝ ብሎ ሊጠይቅ በር የሚከፍት ነው ስለዚህ በአማራ ክልልም በተመሳሳይ ጃዊሳ ጽንፈኛ ምናምን የሚለው ቃላት በዋናነት ለዚህ በጅምላ የማጥቃትና የመፈረጅ ባህሎቹ ናቸው ይሄ የአብይ አገዛዝ ፖሊሲ ነው የጦርነት ፖሊሲዎቹ ናቸው ስለዚህ ጠቅለል ስናደርገው ይሄ ሰውዬ ብሔራዊ ስጋት ነው ወይስ አይደለም የሚለው ለአድማጮች እንተው ብሔራዊ ስጋት ነው ብለን እኛ ካመንን ስለመሆኑ ተጨባጭ ማስረጃችሁ ምንድነው ስንባል እነታየና እነሚልኬሳ አሁን እየመሰከሩ ያለው ሌላውን እንተው የነሱ ማስረጃ ይዘን የበለጠ ስናጠናክረው አብይ ብሔራዊ ስጋት አይደለም ለሚሉ ሰዎች ግን ማስረጃ የላቸው ስለዚህ ማስረጃ የሌላቸው ሰዎች ወይም ደግሞ የብልጽግና ደጋፊዎች ማስረጃ በሌላቸው እውነታ ላይ ሀገራዊ ስሜት ያለው መሪ ስለሆነ በቀጣይ በሚያደርጋቸው ጦርነቶች ሁሉ ከሀገር ጥቅም አኳያ ሊመዘን ይገባል ብለው ለማሳመን የሚሄዱበት መንገድ ደግሞ ሌላ ራስ ምታት ነው ስለዚህ ማንን ነው የሚናገሩት አብይን መቃወም አገዛዙን መቃወም እና የሀገሪቷን ጥቅም መቃወም ሁለቱ የተለያየ ነው የሚል ማደናገር ሐሳቦች ነው የሚያነሱት የሀገሪቷን ጥቅም ለማስጠበቅ እኮ ነው ብሔራዊ ስጋት ነው የሚባለው የሀገሪቷን ጥቅም ለማስጠበቅ ነው ማህበረሰቡ ይሄ ሰውዬ ብሔራዊ ስጋት ነው የህዝብ ደህንነትን ሰላምና ደህንነቱን የሚጠብቅ አይደለም እኔንም ለጥቃት አሳልፎ የሚሰጠኝ ነው እንደው በተለያየ ጦርነትና በተለያዩ ችግሮች እያጠቃኝ ነው ስለዚህ በቀጣይ ለሚኖረው ህልውና አደጋ ነው ብሎ እንዲያስብ ማድረግ ራሱ የሀገሪቷን ጥቅም ማስጠበቅ ነው የሀገሪቷን ጥቅም መጋፋት አይደለም ማስጠበቅ ነው በንዝዳንነት ሄዳችሁ መጤ ሰፋሪ የሚላቸውን ሰዎች ሰብስበን ካምፕ ያስገባ ወደ ጦርነት ማግዶ ቀብራቸው ለመመለስ የሚፈልግ አገዛዝ ነው ህይወትን ማዳን አለበት የሚለው ቀስቀሳ ብሔራዊ ጥቅም ነው ምክንያቱም አንድን ዜጋ ማዳን ኃላፊነት ስላለበት ነው የሰውየው የዕለት ተዕለት ችግሮች የፖለቲካ ደባዎች የሚያወጣት አፋኝ ህጎች ሁሉ ብሔራዊ ስጋት ነው እያለ ይህ ሰውዬ ደግሞ ማን እንደሆነ እነታየን ኮት እያደረግን ደግሞ በተጨባጭ ማስረጃውን በማጠናከር መግለጽ ብሔራዊ ጥቅሟን ማስጠበቅ ነው ስለዚህ የአብይ አገዛዝ ከሻቢያው አገዛዝ በላይ
ብሔራዊ ስጋት ነው። የሻዕቢያ መንግስት አምባገነን ነው። ኤርትራ ማፍረስ ግን አይፈልግም። ሻዕቢያ ውስጥ የፖለቲካ ክራይሲስ አለ። ስርዓቱ የፈጠረው በዋናነት ያው ምርጫ ምንም ስለሌለ የተራዘመ ስልጣን ላይ ያሉ ሰዎች የተለያየ ፖለቲካ አስተሳሰብ ያላቸው ሰዎች በአስተሳሰብ ደረጃ ተቃርኖ ሊፈጠር ይችላል እንጂ የብሔር ግጭት ምናልባት የሚያሰጋው በተወሰነ መልኩ በዚህ ደገኛውና ቆለኛው አካባቢ ያለው ሃይማኖት በዚህ በሐማሴን በኩል በደገኛው በኩል ያለው የአካለ ጉዛይ ምን የደቃማሪ አብዛኛው ይሄ ክርስቲያኑ ማህበረሰብ ያለው የሚፈጥርበት ችግሮች ናቸው። በአብይ አገዛዝ ግን ያለው የብሔር ጦርነት ብቻ እኮ አይደለም። የሃይማኖት ጦርነት እኮ ለመለኮስ እኮ ጊዜ የሚጠብቅ ነው። ለዛ ደግሞ ምክንያቶችን እየፈለገ የተለያዩ አጀንዳዎችን ሃይማኖት ከሃይማኖት ጋር ለማጋጨት ከፍተኛ የሆነ ቤት ስራ መዋቅራዊ የሆነ ጥቃት የሚፈጽም ነው። ስለዚህ በሻዕቢያ በኩልና በአብይ አገዛዝ በኩል ያለው ብሔራዊ ስሜት ፍጹም ይለያል። ያኛው ሀገር ለማፍረስ የራሱን ሀገር ለመበተን ህግና ፖሊሲ ያወጣል። ይሄኛው የራሱን ሀገር ለመበተን በአንድ ከተማ ያለው ነዋሪ እንኳን የሸገርና የአዲስ አበባ ነዋሪ ብሎ ከፍሎ የከተማውን ነዋሪ ወደ ዳር እንኳን በማውጣት በመጤና በባለቤት የሚሰይም ሰው በቁማችን ሀገር የሚሰራ ሰው። ስለዚህ ሀገሪቷን በማፍረስ ውስጥ ሚናውን እየተወጣ ነው። ሀገሪቷን በማፍረስ ውስጥ ሚና የሚወጣ ሰው ደግሞ እምነት የለውም፣ መታመን የለውም፣ በህዝብ ውስጥ አይታመን። የማይታመን አገዛዝ ደግሞ የህዝቡን ሰላምና ደህንነት አይጠብቅም። የህዝቡን ሰላምና ደህንነት የማይጠብቅ አገዛዝ ደግሞ የሀገሪቷን ብሔራዊ ጥቅም ይጠብቃል ተብሎ አይታመን። ስለዚህ በውጤት ምንድነው የሚሆነው ከተባለ ብተና መበተን ወይም ደግሞ ስልጣኔን ካጣው አጥፍቼ እጠፋለሁ የሚል ፖሊሲ ነው። ለዛ በርካታ ማሳያዎችን አይተናልም፣ በተግባርም ኖሮበታል። ትላንት የሱዳን መሬት 30 ኪሎ ሜትር ገብቶ አብይ ፈቅዶልኝ ነው የወሰድኩት ብለው የተናገረውን ወደ ኋላ ማስታወስ እንችላለን። በዚህ በጋምቤላ በኩል ያለው የቅርብ ጊዜ ትዝታችን ነው። ስለዚህ የሀገሪቷንም ጥቅምና ሉዓላዊነትም የሚያስጠብቅ ሰው። ስለዚህ ብሔራዊ ስጋት ነው አብይ የምንለው ከሚሰራቸው ከድርጊት የሁኔታ ትንተና ከሚያወጣቸው ህግጋቶች እንደዚሁ ለጦርነት ካለው ሰፊ የሆነ እቅድ እየተነሳን የህዝቡን ሰላምና ደህንነት የማይጠብቅ ብቻ ሳይሆን በአንድ ህዝብ ላይ ጠላትና ወዳጅ የሚል አስተሳሰብ እንዳለው በተጨባጭም በማስረጃ የተረጋገጠ ስለሆነ ብሔራዊ ስጋት ነው። ለኔ ነው ብሔራዊ ስጋት የሆነውን ሰው መታገል ደግሞ ብሔራዊ ጥቅሟን ማስጠበቅ። ይሄንን በማድረጋችን እኔ ትክክለኛ አቋምና ትክክለኛ ውሳኔ ነው ያስባለሁ። ይሄንን የማይቀበሉ ሰዎች ደግሞ በውጤት ነገጧት የቆሙበት አስተሳሰብ ትክክል አለመሆናቸው ተጸጽተው አደባባይ ላይ የሚመጡበት ጊዜ ቅርብ ነው ያስባለሁ። ይሄንን የሚታገሉ ሰዎች ግን ምናልባት በታሪክ የሚታወሱ ከመፍረሷ በፊት ቀድመው የነቁ ሰዎች ናቸው ያስባለሁ። ስለዚህ ይሄንን ካልን የአብይ ብሔራዊ ስጋት የህዝቡና የሀገሪቷ ፈተና እንደሆነ ህዝቡ ማመን አለበት። ከሚፈጠረው ማንኛውም ቀውስ ራሱን ለማውጣት በቁርጠኝነትና በኃላፊነት ይሄንን ሰው በዚህ ደረጃ አስቀምጦ መታገል የእያንዳንዱ ዜጋ ኃላፊነት ነው። ይሄን ለማለት ነው። ይሄ ጥያቄ የመጣው ለጽናት ከደረሰው የተወሰነው ሐሳብ አስተያየት ልስጥበት ብዬ ነው። በተመሳሳይ እንደዚህ አይነት ጥያቄ የተለያዩ ጥያቄዎች ያላችሁ ሰዎች ጥያቄዎችን ላኩልን። በእናንተ ጥያቄ እየተወያየን መልስ እንሰጣለን። በዛሬው ፕሮግራም ጥሩ የግንዛቤ ማስጨበጫ የተወያየን ይመስለኛል። በሚቀጥሉት በሌላ ፕሮግራም እስክንገናኝ የዛሬን በዚያ በቃለሁ። ጽናትን ደግፉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።
የዛሬው ፕሮግራም አበቃው።